ካሜራ ደቅነ የህግ ሰው ናቸው ብለ ዩኒፎርም ስላደረጉ ብቻ ምን እንዴት ነው ማስገባው? ቆይ እንደሱ አይደለም። ደውለህ ቀጠሮ አስይዘኝ ነው አመጣው። ማን ነው ልጠይቅ? ደላላ እንደሆንኩኝ እኮ ነው ሀገር ያወቀው ነገር ነው። ሚኪያስ ነው ስምህ፣ ትክክለኛው ስምህ። አሁን ስለሱ ድጋሚ ልናወራ ነው? አልገባኝም። ሲጀምር ለምሮ ስለኔ የምታጣራው ማጣራት ስላለብኝ ማን ሰሎንከም ስለኔ የምታጣራው ስትመረማ ያለፍከው የሰው ቤት መተህ እኮ በግድ ስታስወራ እኔ ስርዓት ባለው መንገድ ነው የጠየኩ። መጣው መጠየቅ ያለብኝ ነገር ጠየቅኩ። ሳትጫወረኝ በቃ ማለት የሚሰራውን ግዴታ ላንተ ላብራራለህ አልችልም። ገባ የሚሰራውን አውቃለሁ። እኔ ማላውቀው ነገር ነው ምትንቺ ደግሞ ወንጀለኛ ነው። ምን አውቃለሁ ታዲያ? በዚህ ልክ መጥቶ ጋዜጠኛ ምንድነው ስለምን ወንጀል ነው የምታወሪው? ወከባ መፍጠር አለብን እንዴ? እሺ ወይ እናንተ ነው ራሱ የምትወጣ ከሆነ እኔ ለምንድን ነው የምወጣው? ቀጥል ትችላለህ። እኔ ያው ሚኪያስ ነው ስሜ፣ ደላላ ነኝ። በቃ ምንም መሰለኝ አዲስ ነገር የለውም። መኪና ነው የምደልለው። በጣም ሬር ነው እንደዚህ ማለት ቻንስ። ኦኬ ስለዚህ ሙሉ ለሙሉ ስራ ምንድነው የሚሆነው? የመኪናና የመኪና ብቻ ነው ማለት ነው። ሊዲያና አብነት የሚባሉ ግለሰብ ታውቃለህ? መጀመሪያ ያሳየው ሊዲያ ትባላለች፣ ቀጣይ ያሳየው አብነት ይባላል። ይሄን ያክል የምትተዋወቁ ሰዎች ስፔሻሊ ከሊዲያ ጋር በተደጋጋሚ ተደዋወሉ ነበር። እኔ ድለላ ስራ ግን ታውቃለህ አይደል? ሌላው ይቅርና እንኳን እንደዚህ ፐርሰናል ተደዋውሎ ይቅርና በመታየት ብቻ እሱን እንግዲህ አንተ ተፈጥሮ ነው ይችላል። አንተ ሰውዬ ማን ይላከ ቤቴ መተህ ከጀርባ የሰራችሁን ስራ ሊዲያ ምን አናት ብለኝ የምትሰራውን ስራ ግን አምነበት እንደምትሰራ ግልጽ እያደረክልኝ ነው የምትገኘው። ላቃት እችላለሁ። ለምን ራንደም ስም እየጠራ ታውቃታለህ ወይ የምትለኝ? ለምን ነው አስሪ የምትነፍሹ? የምታውቂው ነገር አለ? ተነጋግራችሁ ነው የመጣው? ያ ሲሆን ግን ሲተባበራቸው የነበረ ሰው እንዳለ አጣርቼ ደርሼበታለሁ። እኔ እንግዲህ ያው ከኔ ኋላ አልተስማሙም ማለት ለግዢ ነው የሚመስለው። ለኪራይም ቢሆን አልተስማሙም፣ ግን ሲመስለኝ ግን ተወስዶ ተከራይቶታል ነው መኪናው። ምናልባት የድለላ ለመክፈል አልተስማማንም ብለው በጀርባ ሄዶ ከሱ ጋር ተስማምቶ ሊሆን ይችላል። እንደዚህ አይነት ስራ ሁሉ የተለመደ ነው። ነገሮች ባላሰብናቸው መንገድ እየተወሳሰቡ እንዲሄዱ ለምን ታደርጋለህ? አሁን ሁኔታዎች ግልጽ በሆነ አማርኛ አንተ ትክክለኛ ወይዘሮ የሺንና ናርዶስን በሊዲያና አብነት አማካኝነት ከዛ ቤት ውስጥ እንዲወጡ አድርጋል። አጮክ ብለህ ሰላወራ ልክ ነው ማለት አይደለም። አስፈላጊ ከሆነ የማይሆን ነገር ውስጥ እንድንገባ አትገፋፋኝ። ግን ህጋዊ ሰው ስለሆንኩኝ ትርፍ ነገር አይደለም። ህጋዊም አይደለም። ባለቤትሽ ወይዘሮ የሺና ናርዶስን ከዚህ አካባቢ እንዲሰወሩ ካደረጉ ሰዎች መሃል አንዱ ነው። ስርዓትን ይዘህ አውራ። ደግመህ በእንደዚህ አይነት መንገድ ብታወራኝ ስርዓት ከዚህ በላይ ስራ ሊይዝ አልችልም። እያወሩ ያለሁት ስለ ሰው ልጅ ህይወት ነው። የትኛው ከዛም በላይ አብነት እንዴት ሊገባል ይችላል? ዝም በይ አንቺ፣ ዝም በይ አትጩህባት፣ አትጩህባት። ምንም ስርዓት የሚይዘው ነገር የለም። ባለቤት ላይ እየጮህበት አይተኛም፣ በቃ አይተኛም። ገባ እኔ ድጋሚ ማውራት አይሰለችም እንዴ? አንተ የትኛው አብነት ያሳየው ፎቶ ላይ ያለው ልጅ ነው። እሱ አላስገባላትም። አካውንት የሚላከው ገንዘብ ከየት እንደሆነ የምታውቂው ነገር አለ ወይ? ይገባል 200 ሺህ ብር ከዛም በላይ ሊገባ ይችላል። ስሚኝ ነው የምጠይቅሽን። ነው ካሜራ ይዛችሁ የሆነ ፕራንክ ነው ልትሉኝ ነው? ወሬ አትቀይር። እኔ ቃል እገባላለሁ እቺ አሁን የምታወራትን ነገር እንደማስመልስ፣ ግን አንቺ ከጀርባ ያሉት ህግ አካላት አንቺን ይዞሽ እንደሚሄዱ ቃል እገባለሁ። በቃ ካልሆንሽ ቀስ ቤና ቁጭ በይ። ታዲያ አይ እንዴ እኔ ማላውቀው ነገር አለ? ለምን ታዲያ ማውሸት ተፈለገ? እስካሁን ያሉት ምንም አሁን ነው የመጣልኝ። ትንሽ ልጅቷም ከኔ ራስ ወረደ። እኔ እነሱን ያወኳቸው በመኪና ዙሪያ ነው። አብነት አንድ ብቻ አይደለም ያለው እዚህ ኢትዮጵያ ውስጥ አይደል? በቃ እኔ ከነሱ ጋር ያለኝ ይሄ ብቻ ነው። ቤት ፈልግልን ከአዲስ አበባ ወጣ ያለ ቦታ አሉ፣ ጸጥ ያለ ቦታ፣ ከአዲስ አበባ ራቅ ያለ ቦታ አሉ። ለምን አታምነኝ? ምንም ያረመታምን ለምን ታወቃላችሁ? ከዚህ በፊት ምንም ያስወሽኝ ምን ትወቃላችሁ? ከዚህ በፊት ማላውቀው ነገር አለ? አባክ ተረጋግተህ አውራው። እሺ ምን ነው ተረጋግተህ አታወራም እንዴ? ታዲያ በዚህ ልክ ምን ነው? ይኸውልህ ትሰማኛለህ? ወንድሞቹ ግን ውጪ እንደሚኖሩና ሁለት እህቱ እዚህ እንዳሉ ነገረኝና ከዛ ደግሞ ሊያጠቁት እንደሚፈልጉና ቤቱን ከሱ ውርስ ውጪ እንዲያረጉበት እንደሚፈልጉ ሊቀድማቸው እንደሚፈልግ ነው የተረዳሁት። ሰላም ውድ የፍትህ ሾው ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ከዚህ በፊት ስንሰራቸው በነበሩ ፕሮግራሞቻችን እንግዲህ በወይዘሮ የሺ ቤተሰብ ዙሪያ ላይ እንግዲህ የቤት ማንነት፣ የቤቱ ባለቤትነት ብዙ ነገር እየተጠየቀ ነበር እና በዛ መሀልም እንግዲህ ጠፍቷል ስለሚባሉ ብዙ ጥያቄዎችን ስናነሳ ነበር። ዛሬም ደግሞ ለእናንተ እያስተላለፍኩኝ የምገኘው ያንን ነው። ይሄም እየተፈጠረ ያለው ነገር እንግዲህ በአብነትና ሊዲያ አማካኝነት እየተፈጠሩና እየተደረጉ ያሉ ጉዳዮች ናቸው።
እነዛንም አጣርቼ እንግዲህ ዛሬ የደረስኩበት አንድ ጉዳይ አለ። ያም የደረስኩበት ጉዳይ ምንድነው? አንድ የተባለ ደላላ እንግዲህ ሚኪያስ የሚባል ግለሰብ ብዙ ነገሮችን ሲያደርግ እንደነበር ከጀርባ ሆኖ ሲተባበር እንደነበር እንግዲህ ሊዲያና አብነትም እንግዲህ ለመጨረሻ ጊዜ ብዙ ነገሮችን ሲያደርጉ ነበር። ስለ መኪናም ስለ አንዳንድ ነገሮችም ሲያደርጉና ሲያንቀሳቅሱ የነበሩት ከዛ ደላላ ጋር እንደሆነ አጣርቼ ደርሼበታል። ያ ደላላ ማለት እንግዲህ ሊዲያና አብነትን ሲተባበር የነበረ ሰው ከሆነ ምን ሲያደርግ እንደነበር ምን አይነት ነገሮችን ሲያግዛቸው እንደነበር እንግዲህ ለእናንተ ለመግለጽ ከባድ የሚሆን አይመስለኝም። ምክንያቱም እናንተ የምትገምቱት ነገር አለ። አሁን ላይ ወይዘሮ የሺና ሊዲያ የት ሊገኙ እንደሚችሉ በተደጋጋሚ ብዙ አይነት ነገሮችን ሲተባበሩ ነበር። ብዙ ነገሮችንም አብረው ሲያደርጉ እንደነበር ብዙ አይነት ማስረጃዎች ደርሰውኛል። ያንንም እንግዲህ ፈጣሪ ካለ በስተ መጨረሻ ወይዘሮ የሺና ልጇ ሊገኙ የሚችሉበትን ቦታ የሚያክሰው የመጨረሻው ደላላ ተገኝቷል ማለት ነው። ይህም እንግዲህ ከፈጣሪ እርዳታ ጋር ሄጄ ሰውየውን አናግረዋለሁ። ተገቢ የሆኑ ጥያቄዎች በመጠየቅ እንግዲህ አስፈላጊ የሆኑ ምላሾችን የምናገኝ ይሆናል። ውድ ቤተሰቦች እናንተም እንግዲህ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልኝ። እንዲሁም ደግሞ ለብዙ እንዲደርስ ቻናሉን ሼር እያደረጋችሁ ከጎኔ እንድትሆኑ ፈልጋለሁ። ምክንያቱም እዚህ ጋር እንግዲህ እየተፈጠሩ ያሉት ነገሮች ቀላል ተብሎ ሊታለፉ የሚችሉ ወይም ደግሞ እኛ ሳናስባቸው ከጀርባችን ሲከናወኑ የነበሩትን ነገሮች ሶልቭ ማድረግ የሚችል ሰው ነው እንግዲህ የተገኘው። ያ ደላላ ማለት እርግጠኛ ነኝ የምናገረው ብዙ ኬዞችን ሲሰራ የነበረው ወንጀለኛ እንደሆነ ያስታውቃል። ብቻ ግን እኛ የምናውቀውን ነገር እንዳላወቅን ሆነን ነው ሄደን እዛ የምንጠይቀው። ተገቢ የሆኑ ምላሽ ለማግኘት እንደምንችል እርግጠኛ ነኝ። ውድ ቤተሰቦች እንግዲህ እንዳልኳችሁ ቻናሉን ሰብስክራይብ ያደርጋችሁ ቤተሰቡ ነው። ቀጥታ ወደ ቤቱ እንሄዳለን። ከኔ ጋር ነው። እሺ እንግዲህ ውድ ቤተሰቦቼ ያው ያሉትን ነገሮች እንግዲህ በተቻለኝ አቅም ለእናንተ ኢንትሮ ላይ ለመግለጽ ሞክሬ ነበር። አሁንም ደግሞ እንግዲህ ያሉትን ነገሮች እዚህ ጋር ከምታያቸው ሰዎች ጋር እኔ እንኳን ፈልጌ የመጣሁት ተጠቁሜም የነበረው ደላላውን ለማግኘት ነበር። እዚህ በመጣበት ሰዓት ግን ከባለቤቱ ጋር ነው ያገኘሁት። በር ላይ የነበረውን ግብግብ እንግዲህ ትንሽ መቅረጽ አመቺ ስላልነበረው ወይም ደግሞ የነበሩት ቃለ ምልልሶች አስፈላጊ ስላልነበሩ እንግዲህ ለሚዲያም ስለማይመጥን አልቀረጽኩትም ማለት ነው። አሁን ግን እስቲ በስንት መከራ ተስማምተን ንግግራችንን ጀምረናል ማለት ነው። ግን እንደዚህ ማለት እኔን አላስገባም ብሎ የሁላ መጨቃጨቅ ማይሆን ነገሮች መግባቱ አስፈላጊ ነበር። ማንነትን ሳላቅ እንዴት ነው ወደ ቤት ዝም ብዬ ማስገባ? ማለት ያሉትን ነገሮች እኮ ነገር ያሏል። ካሜራ ደቅነ የህግ ሰው ናቸው ብለ ዩኒፎርም ስላደረጉ ብቻ ምን እንዴት ነው ማስገባ? ቆይ እንደሱ አይደለም። እኔ እያልኩ ያለሁት ስመጣ አንተ ደላላ መሆንህን ያሉትን ማስረጃዎች ሰብስቤ ያለው ሲቀጥልም ደግሞ እኔ እናንተ ማውራት ያለብን ነገር አለ ብዬ ነው አለ የመጣሁት እኮ። ደውለህ ቀጠሮ አስይዘኝ ነው የምመጣው። ማንንም ብጠይቅ ደላላ እንደሆንኩኝ እኮ ነው ያገር ያወቀው ነገር ነው። ሚኪያስ ነው ስምህ፣ ትክክለኛው ስምህ። በዛ በኩል ደግሞ በስራ በኩል ይወጣልህ ስም አለ አይደለ? ያንን ነገር ሳይሆን እኔ በትክክለኛው ስምህ ያሉትን የመታወቂያ ስም ተጠቅሜ በስነ ስርዓት ህጋዊ ለሆነ ነገር እንደምፈልግህ እየነገርኩ ሰፈሩ ላይ ይሄ ሁላ ነገር ማንሳት አስፈላጊ ነበር? ስትናገር የነበራቸው ነገሮች በሙሉ ታውቋል። አሁን ስለሱ ድጋሚ ልናወራ ነው? አልገባኝም። ይሁን እሺ። ነገር ግን ያሉትን ነገሮች አሁንም ከተስማመን በኋላ በስርዓት እንድናወራ ስለፈለኩኝ ነው። ግልጽ ማለት እሺ። የምታወራውን ነገር ቶሎ ቶሎ አውራና እኔ ወደ ስራ ልጅበት። ምን እየተፈጠረ ነው ግን? ማለት አልገባኝም። ማለት ግርግር ፈጥራችሁ ገባችሁ እና ምን ፈልጋችሁ ምን ልታረጉ ነው? አልገባኝም። ማወቅ እችላለሁ? ይኸውልሽ እናት፣ እስቲ ያሉትን ነገሮች እያወራንበት ለእናንተም ግልጽ እያደረግኩ የሚሄድበት ሁኔታ ይኖራል። ከዛ በፊት ግን ሚኪያስ ከዚህ በፊት ከሆኑ ሰዎች ጋር አንዳንድ ነገሮች ላይ እንደተባበርክ አጣርቼ ስለደረስኩበት ነው ወደ አንተ የመጣሁት። ከዛ በፊት ግን ፈቃደኛ ከሆንክ ስላንተ ካስተዳደግ ጀምሮ ወይም ደግሞ ስለምትሰራቸው ስራዎች ብታሳውቅ። ምንም ነው ያልገባኝ። ሰው ቤት መጥቶ ስላስተዳደጊ ለብሮ ስላስተዳደጊ ላንተ ምነግርህ ይሄን እየጠየቅኩ ያለሁት ስላንተ ካጣሯቸው ነገሮች ጋር ትክክለኛ የሚኪያስ ህይወት ምንድን ነው የሚለውን ነገር ጀምር። ለብሮ ስለኔ የምታጣራው ማጣራት ስላለብኝ ማን ሰሎንከም ስለኔ የምታጣራው አንተ ሚኪያስ። እኔም በትዕግስት ነገሮችን ለማለፍ እየሞከርኩኝ ነው። አንተም ደግሞ ያሉትን ነገሮች ባትተላለፍ በቂ ነው ብዬ አስባለሁ። እስካሁን የተላለፍካቸው መስመሮች ይበቃል። እስትመረማ ያለፍከው የሰው ቤት መተህ እኮ በግድ ስታስወራ እኔ ስርዓት ባለው መንገድ ነው የጠየቅኩ። መጣው መጠየቅ ያለብኝ ነገር ጠየቅኩ። አትጩ ሳትጫወራኝ ሚኪያስ። ነገር አለ ማለት እኔ ማላውቀው ነገር አለ። እኔም ካንቺ ጋር ነው አይደል? እዚህ ጋር ቁጭ ብዬ ያየሽ ነው። እኔ ጋር የደበከኝ ነገር አለ ወይ?
ሌላ እንትን አትሁኝብኝ። አንቺ ደግሞ ምንድን ነው ከአንቺ የምደበቀው? በቃ እያየሽ ነው አይደል? አንቺ ፊት ነው እያወራኝ ያለው። በዚህ ልክ እያወራህ ያለ ልክ ስለአንተ ፐርሰናሊቲ የሆነ ነገር ማለት ሰው ልኮ ነው የመጣው ትዳሬ ለመበጥበጥ ምናምን። ያንተን ትዳር በጥብጬ ነው ምን አገኛለሁ? ምን አውቃለሁ? ሲጀመር የታውቃችሁና ነው ስለናንተ ትዳር መጣ ቤቴ ሰላንታ ቤቴ የመጣሁት አሁንም ስናገር ሰምታል። ማናቸውንም ፈልጌ አይደለም ከአንተ ውጭ። አንተንም ደግሞ በስርዓት እያወራሁ ነበር። በራን ኳኩቼ ናውጣ በስነ ስርዓት ላውራ ስለ ካየኝ ደቂቃ ጀምሮ መርማሪ ጋዜጠኛ ነኝ ስል ባህሪህም ስነ ምግባርህም ሙሉ ለሙሉ ነው የተቀየረው። ያ ደግሞ ከጀርባ የሆነ ነገር እንዳለ ያስታውቃል። ተውና እሱን አሁን ስላሉት ነገሮች እናውራ ነው እያልኩ ያለሁት። እኔ ለምን እንደመጣው ከምን አይነት ሰው ጋር ተባበር ስትሰራ እንደነበር ችግር የለውም። አንተም የምታውቀው ነገር ነው፣ የምናጣራ ይሆናል። ግልጽ ነው አይደለ? ማለት እኔ ከማውቀው ስራ ውጭ የምትሰራው ነገር አለ ወይስ ምንድነው? እኔ ግልጽ እየሆነልኝ አይደለም፣ እየደበረኝ ነው ያለሁት። ምንድነው? ቆይ አንቺ የምታውቂው እሱ የሚሰራው ስራ በቃ ማለት የሚሰራውን ግዴታ ላንተ ላብራራልህ አልችልም። ገባህ? የሚሰራውን አውቃለሁ። ሲቀጥል ደግሞ በዚህ ልክ እያወራኸው ያለ ምን አይነት ወንጀለኛ እንደሆነ እየተሰማኝ ነው። እኔ የማላውቀው ነገር ካለ እኔ ምን አውቃለሁ ታዲያ? በዚህ ልክ መጥቶ ጋዜጠኛ ምናምን ወከባ መፍጠር አለብን እንዴ? ሰላማዊ ቤት እኮ ነው ያለን። ከኔ ደበቀው ነገር አለ ወይ እየጠየቅኩ ነው። ጠይቀኝ ምንድን ነው እንድነግርህ የፈለግከው? እኔ እንድትነግረኝ የምፈልገው እያወራሁ በዚህ ልክ ዝም ትለኛለህ? ስራ ምንድን ነው? ለምንድን ነው እንደዚህ ተዛገብከው? እሺ ምንና ነው ስራ? እሺ ወይ እናንተ እናወራ። እሷ የምትወጣ ከሆነ እኔ ለምንድን ነው የምወጣው እኮ? ወይ እሺ ስናወራ እኮ በቃ አንዴ ዝም በይና ስናወራ ስሚ። አንቺም ሌላ ችግር ይሆንሽብኝ ነው ያለሽው። ኦኬ የደበቀኝ ነገር አለ ማለት ነው። ምንድነው አንቺ የምደብቅሽ? አይ እሱ መጣ አይደል? አንቺ ፊት ለፊት ነው እያወራኝ ያለው አይደል እንዴ? ልክ እንደምትተዋወቁና የሆነ ችግር እንዳለ እየተሰማኝ ነው። ኦኬ እሺ መቀጠል ትችላለህ። እኔ ያው ሚኪያስ ነው ስሜ፣ ደላላ ነኝ። በቃ ምንም መሰለኝ ሌላ አዲስ ነገር የለውም። መኪና ነው የምደልለው በቃ። ከዛ ውጭ ምንም አይነት ደላላ ያሰራል ነው ወይንስ አጠቃላይ ሙሉ ለሙሉ ስራ ደላላ ነው? የሚሰሩትን የተገኙትን ስራዎች ይሰራል? አጠቃላይ ስራዬ ደላላ ነው። 95% ቤት መኪና ነው የምደልለው። ከስንት አንዴ ግን የተሻለ ነገር ካገኘው መሬትም ቤትም ልደልል እችላለሁ። ግን በጣም ሬር ነው እንደዚህ ማለት ቻንስ። ኦኬ ስለዚህ ሙሉ ለሙሉ ስራ ምንድነው የሚሆነው? የመኪናና የመኪና ብቻ ነው ማለት ነው። ኦኬ ሊዲያና አብነት የሚባሉ ግለሰብ ታውቃለህ? እኔ እንግዲህ ያው እንደነገርኩ ድለላ ነው ስሬ። ላውቅ እችላለሁ ግን አስታውሳቸዋለሁ ወይስ አታውቃቸውም? አላውቃቸውም ካልኩ ላውቃቸው እችላለሁ። አውቃቸዋለሁም ካልኩ ላውቃቸው እችላለሁ። እኔ በጣም ብዙ ሰው ነው የማገኘው። እንዴትም አድርጌ ላስታውሳቸው አልችልም። እሺ እነዚህን መጀመሪያ ያሳየው ሊዲያ ትባላለች። ቀጣይ ያሳየው አብነት ይባላል። ኦኬ አታውቃቸው? ትዝ አይለኝም። ማለት ድለላ ነው ስሬ። እንዴት በጣም ብዙ ሰው ነው የማገኘው። በቀን 50 ሰው ላገኝ እችላለሁ፣ ከዛም በሌላ ሰው ላገኝ እችላለሁ። እንዴትም አድርጌ ላስታውሳቸው አልችልም። ወይ መኪና ሸጬላቸዋለሁ፣ ወይ መኪና ተከራይተዋል፣ ወይ መኪና አጋዝቻቸዋለሁ። አላውቅም፣ ግን አላስታውሳቸውም። ደግሞ አዲስ ነገር የለውም እኮ ላውቃቸው እችላለሁ እኮ። እነዚህን ሰዎች አላውቃቸውም እያልከኝ ያለው? አላውቃቸውም አይደለም፣ አላስታውሳቸውም። አውቃቸው እችላለሁ ነው፣ ግን ደላላ ነኝ እኔ። በቅርብ ስትደዋወሉ እንደነበር ማስረጃም አለኝ። ይሄን ያክል የምትተዋወቁ ሰዎች ስፔሻሊ ከሊዲያ ጋር በተደጋጋሚ ትደዋወሉ ነበር። እኔ ድለላ ስራ ግን ታውቃለህ አይደል? ማለት የገባህ አልመሰለኝም። የድለላ ስራ አንድ ነገር እየነገርኩ ነው። ከአንድ ሰው ጋር በተደጋጋሚ ስትደዋወል ሌላ አይደለም፣ ከአንድ ሰፈር ወደ አንድ ሰፈር የምትሄድበትን ታክሲ ተደጋጋሚ ያኛው ታክሲ ላይ ያለው ረዳት ጋር ከተገናኘ በደንብ ታውቃለህ፣ በደንብ ያውቃል። ሌላው ይቅርና እንኳን እንደዚህ ፐርሰናል ተደዋውሎ ይቅርና በመታየት ብቻ። እሱን እንግዲህ አንተ ተፈጥሮ ነው ይችላል። እኔ ደግሞ ኦኬ። ስለዚህ አሁን አንተ በየጊዜያት የምትደዋውላትን ለምን ተደዋውላችሁ ነው ያልክ? ስራዬን መስራት አልችልም? ስራ መስራት አትችልም አይደለም፣ እቺ ልጅ ታውቃታለህ። ከዛ በኋላ ከጀርባ የሰራችሁትን ስራዎች እኮ ነው ላውራ የፈለኩት። ምን የጀርባ የሰራነው ስራ? አንተ ሰውዬ ማን ይላከ እንዴ? ከአሁን በኋላ ትዕግስቴንም እየተፈታተንከኝ ነው፣ እኔንም እየተፈታተንከኝ ነው። ወንድሜ ቤቴ መተህ ከጀርባ የሰራችሁትን ስራ ሊዲያ ምን አላት ብለኝ
እንዴ እኔ ስራ ልስራበት። ስለዚህ ስራክ ማንም ሰው መጥቶ የፈለገውን ስራ አብሮ እንደሚሰራ ከነገረ ትሰራለህ ማለት ነው ማለት ነው። ማንም ሰው የፈለገውን ስራ አብሮ ከኔ ጋር የሚሰራው አልገባኝም። ማንም ሰው አብራችሁ እንድትሰሩ ካናገረህና ካስማማ ያንን ስራ ትሰራዋለህ ማለት ነው። አልሰራም፣ ካላመንኩበት አልሰራም። ከሰራሁ ግን ያንን ስራ ተስማምተህበትና አምነህበት ነው የምትሰራው ማለት ነው። ነገርኩህ እኮ የምሰራው አንድ ወጥ ስራ ነው። ምንም አይደለም። የምትሰራውን ስራ አምነህበት ነው የምትሰራው። አዎ ያላመንክበትን አንድ ስራ ተሳስተህ ቼክ ሳላደርግ አልሸጥም። ተው ስለ መኪናውን ተውና እሱን የምትሰራውን ስራ ግን አምነህበት እንደምትሰራ ግልጽ እያደረክልኝ ነው የምትገኘው። ሁሉም ሰው እኮ የሚሰራውን ስራ አምነህበት ነው። ወይዘሮ የሺ የምትባል ግለሰብ ታውቃለህ? ወይኔ ጉዴ! ዛሬ ምንድን ነው የሚለኝ? ላውቃት እችላለሁ። ለምን ራንደም ስም እየጠራ ታውቃታለህ ወይ የምትለኝ እንዴ? ከበደ የሚባል ሰው አግኝተህ ታውቃለህ እንደማለት እኮ ነው። ስራ ላይ ላገኛት እችላለሁ። ማነች የሺ እንዴ? ይኸውልህ እኔ እየጠየቅኩ ያለሁት ስሙንም የምደረደርልህ ለበኋላ ስለሚፈጠሩት ነገሮች ሳላሳውቅ ምንም ነገር እንዳላደረግኩ እንድታውቀው ነው። በተቻለኝ አቅም ይሽል አድርግልህ እየሞከርኩኝ ነው። ያ ካልተዋጠልህ ለሚፈጠርበት ጉዳዮች ምንድን ነው አስር የምታነፍሽው? የምታውቂው ነገር አለ? ተነጋግራችሁ ነው የመጣው? ኧረ በእናትህ የምታውቂው ነገር ካለ ተናገሪ። እንዴት ተጨናንቄ እንደሆነ የምታውቂው ነገር ካለ ስለኔ እኔ የማላውቀው የምታውቂው ነገር ካለ ተናገሪ። አንተ ነገር እየጠበቅኩ እኮ ነው። ትዕግስቴን አትፈታንም ጭራሽ። ምን አስበህ ነው? ቆይ እኔ እየጠበቅኩ ነው እንድትነግር። ግራ ገብቶኝ ነው ያለሁት። የማላውቀው ሰው ጋር ነው ያለሁት ወይስ ምንድን ነው? 10 ሴት እየጠራ ታውቃለህ እየተባልክ ነው? ምንድን ነው? ውድ ቤተሰቦቼ ለእናንተም ግልጽ ማድረግ የምፈልገው ነገር ቢኖር ወይዘሮ የሺና ናርዶስ እንግዲህ ከሚኖሩበት ቤት ውስጥ በአብነት እና በሊዲያ አማካኝነት ከዛ ቤት በሚባረሩበት ሰዓት ወይም ደግሞ ከዛ ቤት እንግዲህ ሀብት ንብረታቸውን ተቀምጠው ሲወጡ የቤት ንብረታቸውን እንኳን ይዞ እንዳልተንቀሳቀሱ የሚታወስ ነገር ነው። ለእናንተም ገልጭ የላችሁ ነበር። ያ ሲሆን ግን ሲተባበራቸው የነበረ ሰው እንዳለ አጣርቼ ደርሼበታለሁ። ያም ሲተባበራቸው የነበረው ሰው ማን ነው? እዚህ ጋር የምትመለከቱት ደላላ ሚኪያስ ይባላል። እሱም ደግሞ ያደረጋቸው ነገሮች ውስጥ አንዱ ምንድን ነው? የነበሩትን ሀብት ንብረት ትተው የሚወጡበትን እነሱም ደግሞ በወጡበት ሰዓት ሌላ ቤት ላይ እንዲኖሩ ያመቻቸ ሰው መሆኑን ከሱ የቅርብ በሚባሉ ሰዎች ኢንፎርሜሽን እንግዲህ ጨራርሽ ነው የመጣሁት። አሁን እያወራ ያለሁት የምታስታውሰው ነገር እንደሆነ ግልጽ ነው። መቼም ይሄ ሁሉ ነገር እየጠቀስኩልህ አላውቅም ለማለት እየሞከርክ እንዳልሆነ ተስፋ አደርጋለሁ። እስኪ ቆይ ቅድሙ ፎቶ ድጋሚ ያሳይ ምናልባት። እሺ ቻትቺ ሊዲያ ነች። ይሄ አብነት ነው። ኦ ታዲያ ምን እንዴ? አዎ ትዝ ይሉኛል እነዚህ እነዚህማ ለራሳቸው ይሁን ለቤተሰብ እርግጠኛ ባልሆንም ግን መኪና ፈልግልኝ ብሎኝ ሳፋልጋቸው ነበር። አሁን ወደ ፖይንቴ እየመጣ ነው። ስለዚህ ከነዚህ ሰዎች ጋር ስራ ሰርተሃል? በዚህም ሆነ በዛ መኪና ለቤተሰብ ይመስለኛል፣ እርግጠኛ አይደለሁም። ምክንያቱም መኪናውን ይዞት አላየሁም። ግን አፋልገኝ ብለውኝ እያፋለግኳቸው ነበር። መኪናውን አግኝተላቸው? አዎ አግኝቼላቸው ነበር፣ ግን አልተስማሙም። ለግዢ አይደለም ስታፈላልግላቸው የነበረው። መኪናውን ኮንትራት ለተወሰነ ጊዜ የሆነ ነገር የሚደረግበት የመኪናውንም ባለቤት አናግሬው ነበር። ታዲያ እኔ መች ለግዢ ነው አልኩኝ። አሁን እኮ የሆነ ፖይንት እንዳስገብኝ አድርገን ያወራው እኔ እንግዲህ ያው ከኔ ኋላ አልተስማሙም ማለት ለግዢ ነው የሚመስለው። ለኪራይም ቢሆን አልተስማሙም፣ ግን ሲመስለኝ ተወስዶ ተከራይቶታል መኪናው። ምናልባት የድለላ ላለመክፈል አልተስማማንም ብለው በጀርባ ሄዶ ከእሱ ጋር ተስማምቶ ሊሆን ይችላል። እንደዚህ አይነት ስራ ሁሉ የተለመደ ነው። እኔ ፊት ግን እንዳልተስማሙ ነው ማለት። አይሱዙ ነበር ኤፌሳር ተስማምተው ነበረ። ማነው አገናኝቻቸው ነበረ። በዋጋ አልተስማሙም። በቃ አይቶ ሌላ እንፈልጋለን ነበር ለኔ ያሉኝ። ምናልባት በጀርባ በኩል ሄዶ እንትን ብሎ ነው ይችላል። አዲስ አይደለም ለኔ እንደዚህ አይነት ነገር። ከጀርባ ሄዶ ተስማምተው ነው ሊሆን የሚችለው። የደላላ ላለመክፈል እሱም ባለመኪናውም እነሱም የደላላ ላለመክፈል ብለው በጀርባ ስልክ ተቀያይረው ሊሆን ይችላል። የተለመደ ነው። ለምን ነገሮች ከዚህ የበለጠ እንዲወሳሰቡ ታደርጋለህ? ማለት ነገሮች ባላሰብናቸው መንገድ እየተወሳሰቡ እንዲሄዱ ለምን ታደርጋለህ?
አሁን ሁኔታዎች ግልጽ በሆነ አማርኛ አንተ ትክክለኛ ወይዘሮ የሺንና ናርዶስን በሊዲያና አብነት አማካኝነት ከዛ ቤት ውስጥ እንዲወጡ አድርጋል። የማወራው ነገር ግልጽ ነው። እቤትም ወይም ደግሞ እዛ ጋር የተፈለጉትን ነገሮች አመቻችተ ያስተካከልክ ሰው እንደሆን አጣርቼ ደርሼበታለሁ። ግልጽ ነው አይደል? ይሄ ደግሞ አንተ ብታምንም ባታምንም ስለ ጮክ እኮ ልክ ነው ማለት አይደለም። ወይ ጮክ ብለህ ስላወራ ልክ ነው ማለት አይደለም። አስፈላጊ ከሆነ የማይሆን ነገር ውስጥ እንድንገባ አትገፋፋኝ። እኔ በስርዓት ያሉትን ነገሮች ላስረዳ እየሞከርኩኝ ነው። ቤት የመጣ ያስፈራራኝ ነው። ማስፈራራት ካለብኝ የሚያስፈራኝ ነገር የለም፣ አስፈራራለሁ እንደፈለኩ። ግን ህጋዊ ሰው ስለሆንኩኝ ትርፍ ነገር አይደለም። ህጋዊም አይደለም። እየዛትክብኝ ቤት የመጣ በዚህ ልክ ምን እየተፈጠረ ነው? እባካችሁ ግልጽ አድርጉልኝ። አሁን በጣም ምንድነው ግልጽ እንድናደርግልሽ የምትፈልጊው? ምክንያቱም አንተ የምትለው ሌላ ይሄ ወንጀል ነገር የምታባበል አሁን እየተደረገ ያለው ነገር ባለቤትሽ ወይዘሮ የሺና ናርዶስን ከዚህ አካባቢ እንዲሰወሩ ካደረጉ ሰዎች መሀል አንዱ ነው። ለምን ምን ፈልጎ ከነሱ? እሱን እንግዲህ ባለቤትሽ ይመልስላል። አልገባኝም። ማለት ከነሱ ገንዘብ ነው አይደል? ሌላ ምን ይፈልጋል? የምን ገንዘብ ይሰራ የለም። እኔ ገንዘብ ችግር የለብኝም ወንድሜ። ገንዘብ ፈልጋ ነው የመጣው። አንተ ልጅ ስርዓትን ይዘህ አውራ። ደግመህ በእንደዚህ አይነት መንገድ ብታወራኝ ስርዓት ከዚህ በላይ ስራ ሊይዝ አልችልም። በጣም ስርዓት ይዤ ነው ታግሼ ነው እያወራሁት። እቤት የመጣ እያስፈራራኝ ስርዓት ዛውራ አትለኝም። ወይዘሮ የሺን ከዛ አካባቢ ኤፌሳርም አይሲዙም ማለት በዶልፊን መኪና ከልጇ ጋር እንዲወጡ ያደረክ አንተ መሆንን ደርሼበታል። ዶልፊን ከሆነ ይዘው ያገኛቸው በቃ አልተስማሙም ነበር። የምርም ማለት እኔ ለኤፌሳር ነበር ያገናኘዋቸው። ይኸውልህ ጨዋታ አይደለም ያስኩት፣ እያወሩ ያለሁት ስለ ሰው ልጅ ህይወት ነው። እነዛ ሰዎች ደግሞ አንዳች ነገር ይደርስባቸውና ከነ ሊዲያም ደግሞ የተቀበልከውን ገንዘብ አብነት የላከውን ገንዘብ ወደ ማን አካውንት እናስገባ አውቃለሁ። በዛ መንገድም ማውራት እንችላለን። ባንቺ አካውንት ብር ገብቶ ያውቃል አይደለ? ሁሌ ነው የሚገባው በሳ አካውንት። እኔ በእኔ አካውንት ብቻ አይደለም ብር የሚገባው የሥራ ብር። ትክክል። እንግዲህ ያ የገባው ብር ግን ሙሉ ለሙሉ በወንጀል የተጨማለቀ ገንዘብ ስለሆነ ያም ደግሞ አንቺ ፈለግሽም አልፈለግሽም የወንጀሉ ተባባሪ እንደሆንሽ የሚያሳይ ነገር ነው። በጣም ቀልደኛ ነህ። ይሄ ቀላል ነገር ዲስፔክት አታክ ሲጀመር የምታወራው ሰው መጣ ወንጀለኛ ስትል ትንሽ በዚህ ልክ እየሰማሽ ነው። ስለ አዳመጥንክ በዚህ ልክ የህግ ሰው ነው እንደዛ አረገልንገርሽ ባለቤትሽ 200,000 ብር ሊከፈለው የሚችለው አንድ ሰው መኪና ደልሎ ሽያጭ አይደለም መኪና ኮንትራት በማስያዝ ብቻ 200,000 ብር እንደገባልሽ ታስታውሻለሽ? የኮንትራት አይደለም እሱ የየትኛው ከዛም በላይ አብነት እንዴት ሊገባል ይችላል? ዝም በይ አንቺ፣ ዝም በይ አትጩህባት፣ አትጩህባት። ይኸውልህ አትፈታተኝ ሚኪያስ፣ አባቴ ሞት አትፈታተኝ፣ ስርዓትን ያዝ። ምንም ስርዓት የሚይዘው ነገር የለም። ባለቤት ላይ እየጮኸ አይተኛም፣ በቃ አይተኛም። ገባ ቁጭ ብሎ ለምን ቆሞ ያርም ለኔ ስል ልንገርሽ። አንተ ግን ሚኪያስ አብነት ጋር ስራ እንዳልሰራችሁ ነው የገለጽክልኝ ያለው። ስራ አልሰራችሁ አይደል? እኔ ድጋሚ ማውራት አይሰለችም እንዴ? አንተ ነገርኩህ የተገናኘንበትን እኮ ነው። ከዛም በዛ ጨረሳችሁ? አዎ። ታዲያ 200,000 ብር ለምንድን ነው ለባለቤቴ ላከው? የስንት ስራው 200,000 ከዛም በላይ ላስገባላት እችላለሁ። ኖ ለምንድን ነው አብነት ወደ እሱ አካውንት 200,000 ብር ይላከው? የትኛው አብነት? ያሳየው ፎቶ ላይ ያለው ልጅ ነው። እሱ አላስገባላትም አካውንት ውስጥ 200,000 ብር። በሌላ ሰው አካውንት ገብቶልኛል። ስምሽም አለበት ሜላት። አብነት ወደ አንቺ አካውንት 200,000 ብር አስገብቷል። ያስገባበትንም አጣርቼ ደርሼበታለሁ። ይሄ ማለት ሙሉ ለሙሉ ወንጀሉን ተጠያቂ የምትሆኚው ተባባሪ የምትሆኚ አንቺ ነሽ። የወንጀል ብር ወንጀል ውስጥም አንቺ ወንጀል ብር ቆየ የወንጀል ብር ይሁን የምን ብር ይሁን ምን የምታውቂው ነገር አለ? ምክንያቱም እንደሚሰራ አውቀዋለሁ። በጣም እሱን ይስራ፣ ግን የምታውቂው ነገር አለ? ማንም ሰው ከለፋ ያገኛል። የሚላከው ገንዘብ ከየት እንደሆነ የምታውቂው ነገር አለ ወይ? ይገባል 200,000 ብር ከዛም በላይ ሊገባ ይችላል። ስሚኝ፣ እኔ የምጠይቅሽን እባክህ ቀስ ብላ አናግረኝ። ስርዓትሽን ይዘሻል። እመጠይቅሽ ያለሁት ያ ገንዘብ ሲላክ የምታውቂው ነገር አለ ወይ? ምንም አውቀው ታሪክ የለም። የማታውቂ ከሆነ ምነግርሽን ስሚኝ። ታዲያ አላውቅም ካልሽ ማድረግ አውቃለሁ። ምክንያቱም እኔ አምነዋለሁ። እንዴ ባሌ እኮ ነው እንዴ
ካንተ የምፈልጋቸው ነገሮች ስላሉ እንቅልፉን አጥቶ ስለየሰራ ያኖረ እንደዚህ ተስማምተን ብናወራ ይሻላል። እባክሽን እናውራበት። ተስማምተን እናንተ ተስማምተን ብንተባበር ይሻላል። አሁን የኔ ፍቅር ምንም ነገር አስረዳው። እዚህ ጋር ያለችው ልጅ ባለቤትም ከሆነች የማትወዳትም ከሆነ ምንም የማትል ከሆነ ማን ይላል? ከዚህ ደቂቃ ጀምራችን ለመበጥበጥ ነው የመጣኸው ነው? ካሜራ ይዛችሁ የሆነ ፕራንክ ነው ልትሉኝ ነው? ወሬ አትቀይር። ምንድነው አላስከኝ? ማትወዳት ከሆነ አይመለከትም። ስማ እኔ ስለመዋደዳቸው አይደለም አይመለከተኝም። በቃ ማትወዳት ከሆነ አስበላ። ግልጽ የሆነ ነገር ግን ስነግርህ በእሷ ስም የገባው አካውንት ላይ የገባው ብር ሙሉ ለሙሉ ተጠያቂ የሚያደርጋት እሷ ነው። ለምን የምትጠየቀው? ለምን እንደምትጠየቅማ እነግርሃለሁ። የኔ ፍቅር ነው። ለምን እንደምትጠየቅማ ታውቀዋለህ አንተ። አብነት ለምን ሲል ሊልክላት እንደቻለ አብነትም ደግሞ የሰጠው ቃል አለ። በእናትሽ ቆይ ተረጋጊ። ግልጽ ነው አይደል? ሌላ ጭንቀት አበለኝ። እሺ አስረዳኝ። ንገረኛ። የስራ ብር አይደል ያልከኝ? የስራ ብር ነው ታዲያ። ከዛ እኮ ንገረኝ። ይሄ ገንዘብ አሁን አብነት ስንት አብነት አለ? አንቺ ልጅ አሁን ከተወሰነ ሰዓታት በኋላ ከዚህ እኔ እናንተን ፕሮግራም ጨርሼ ባለቤትሽ አሁን በሚሄድበት መንገድ የሚቀጥል ከሆነ እሱ ራሱን ባስመለጠበት መንገድ ምንም አይነት አሻራ ሳይጥል አልፎ ሊሆን ይችላል። እኔ ቃል እገባላለሁ እቺ አሁን የምታወራትን ነገር እንደማስመልስ። ግን አንቺ ከጀርባ ያሉት ህግ አካላት አንቺን ይዞሽ እንደሚሄዱ ቃል እገባለሁ። ለምን የምታስፈራራት? ለምን አስፈራራት? ለምን አስፈራራት? ባሌ እንደዚህ አይነት ወንጀል ውስጥ የለበትም አይደለም። እኔ ባለቤትሽ የለበትም፣ አንቺ ግን አለሽበት። የኔ ፍቅር ንገራቸው። ስሚኝ፣ ባለቤትሽ የለበትም፣ አንቺ ግን አለሽበት። አልገባኝም። እሱ የለበትም፣ አንቺ ግን አለሽበት። ይሁን ነው አብነት ሚክ ተናገር እባክህ። ምንድን ነው የፈለከው? እስኪ ተረጋጊ። አንቺ በእናትሽ እኮ ተረጋጊ። ወንጀለኛ ነሽ። በቃ ካልሆንሽ ቀስ ቤና ቁጭ በይ። ታዲያ አይ እንዴ እኔ ማላውቀው ነገር አለ? አንተ እንደዚህ ተረጋጋው። ሁሉንም ነገር ከስምህ ስላራክ ነው። በስምህ የሚጠቀስ ነገር እንዳይኖር ስላደረክ ነው። ግልጽ ነው አይደለ? አሁን በዛ ዙሪያ ነው የምናወራው። እሱም ነው ግልጽ እንዲሆን የምፈልገው። እኔ ምንም እያወራ ያለው ነገር አልገባኝም። ለምን 200,000 ብር በሷ አስገባህ ነው? በሷ ስም የገባው 200,000 ብር አንተ አይደለም ያስገባው አብነት። ከዛ በኋላ ያለውን ትራንዛክሽን አይተኸዋል? እንዴት ነው ላስታውስ የምችለው? ስንት ሰው ሊያስገባ ይችላል እንዴ? ልትረሳው እንደማትችል እኮ አውቃለሁ። ምክንያቱም እስኪያዙና አንዳንድ ነገሮች እነሱ ላይ እስከሚውል ድረስ ስትደዋወሉ እንደነበር እኔም እንኳን እኮ በራሴ አጣርቼ የደረስኩባቸው ነገሮች አሉ። አሁን እኔ ከአንተ አንደበት መስማት የምፈልገው ነገር ስላለ ስለዚህ ያሉትን ነገሮች ተናገር። ምንድን ነው እንደ ነገር የፈለገው? እነ ሊዲያና አብነትን ተባብራል አልተባበርክም? እነሱን ሳይሆን የእነሱን ቤተሰብ። አዎ የእነሱን ቤተሰብ ማለት ክፍለ ሀገር ላይ የሚከራየት የፈለጉ ሰዎች ነበሩ። የእነሱ ቤተሰብ ተባብሬያቸዋለሁ። እዛ ማውቀው ጓደኛ ነበረኝ ደላላ። እኔ ሳልሆን ያከራየኋቸው። በቃ እኔ ማውቀው ደላላ አላልኩኝ። ደወልኩለት፣ እንዲህ አይነት ሰዎች አሉ ቤት ፈለገላቸው አልኩኝ። ተከራዩ። በቃ ይሄን ነው የማውቀው። እዛ ከገቡ በኋላ የት ይግቡ ምን ያርጉ የደላላ እንኳን አልተቀበልኩም። ምክንያቱም እንደመተባበር ነው። እንደነገርኩ በመኪናው ዙሪያ ተገናኘ። እንደዚህ ያሉ ለምን ታዲያ ማዋሸት ተፈለገ? እስካሁን ያሉት ምንም አሁን ነው የመጣልኝ። ትዝ አላለኝም ነበር። ስለዚህ የደላላም ያልተቀበልኩበት ዝም ብሎ ይሄ እንደምተባበር ያደረኩት ነገር ስለሆነ የሚወራም ነገር አለም። ትዝ አላለኝም። ታዲያ ምንም ይሄንን ብቻ ስላደረክ ነው 200,000 ብር ላኩልህ? እኔ 200,000 ብሩ አሁንም የትኛው 200,000 ብር እንደሆነ ትዝ አይለኝም። እኔ ከነሱ ጋር የተባበርካቸው ነገር ችግር የለም። በቃ እናትና ልጅ ይመስሉኛል። ትንሽ ልጅቷም እንደማመም ነገር ያረጋታል ብለው ነግረውኛል። እኔ በአካልም ባላያቸው እና ቤት እንደፈለገላቸው ወደ ክፍለ ሀገር አካባቢ ከዚህ ራቅ ያለ ቦታ ነገሩኝ። የፈለጉበት አካባቢ የማውቀው ደላላ ነበር። ደወልኩለት፣ እንዲህ አይነት ቤት ፈልግልኝ አልኩት። እንዳጋጣሚ ደግሞ እጁ ላይ ቤት ነበረ። በቃ አለ አለኝ። አገናኟቸው፣ ስልክ ላኩላቸው። በቃ ሄደው ተከራዩ። አከራዩ እንዳጋጣሚ ደግሞ እዚህ ነው የሚኖሩት፣ ክፍለ ሀገር አይደሉም። ላገናኝ ይችላሉ። በቃ እኔ እዛ ከገቡ በኋላ ምን ያርጉ የት ይግቡ ይውጡ ይኑሩ እስካሁን አላውቅም። በቃ እኔ እሱን አገናኙት። እሱ የደላላ ይቀበል ምን ያርግ አላውቅም። በቃ ያው ይሄ አለ። በፎቶ አሳያቸው ቤቱን ሄዶ አዩ፣ ተፈራረሙ፣ ተከራዩ። አላውቅም። ሌላው
አከራዩ እዚህ ነው የሚኖሩት። ስልካቸውን ልሰጥ እችላለሁ፣ ሄደህ ማናገር ትችላለህ። ከኔ ራስ ውረድ። እኔ እነሱን ያወኳቸው በመኪና ዙሪያ ነው። 200 ሺህ ብር የምትለኝ 200 ሺህ ብር የትኛው እንደሆነ አላውቅም። ብዙ 200 ሺህ ብሮች ሊገቡ ይችላሉ። ከአንድ በላይ ብዙ አብነት ብር ሊያስገቡ ይችላሉ። በቃ አብነት አንድ ብቻ አይደለም ያለው እዚህ ኢትዮጵያ ውስጥ አይደል? በቃ እኔ ከነሱ ጋር ያለኝ ይሄ ብቻ ነው። በምን መንገድ ነበር የተገናኛችሁት? አሁን ኦልሬዲ አምነህልኛል አይደለ? ነገርኩህ እኮ መጀመሪያ። እስቲ ያሉትን ነገሮች ግልጽ አድርገህ ንገረኝ። ደላላ ነኝ አይደለ? ደላላ ነኝ። መኪና ፈልገው ነበር እንዳልኩ ኤፍኤስአር ማለት ነው። እሺ ለምን እንደፈለጉት አላውቅም። ሲመስለኝ በቃ እቃ ይሄ ከክፍለ ሀገር ላይ ያስመጡ ወይ አላውቅም። እሺ በስልክ ነው የተገናኘ ነው። መኪና እንፈልጋለን አሉ። ኤፍኤስአር ወይ ኤንዲፒአር እንፈልጋለን አሉ። እሺ ችግር የለም አልኳቸው። ደዋወልኩኝ። መኪና ሳገኝ ተያይዘን ሄድን። ብዙ ጊዜ ተገናኝተናል። ምክንያቱም ለረጅም ጊዜ ሊከራዩት የፈለጉ አይነት ስለመሰለኝ ዲቴል ነበር እያየን የነበረው እያስፈተሽን ምን እያለን። ከዛ የሆነ ሰዓት ላይ አይ በቃ ብሩ እንዳሰብነው አይደለም ትተነዋል አሉ። እሺ ግን እሺ አልኳቸው። ግን እስኪ እንዲህ አይነት ነገር አለ። የኛ ቤተሰብ ናቸው፣ እናትና ልጅ ናቸው። ልጅየዋ ትንሽ አማታል። ስለዚህ እስኪ ቤት ፈልግልን ከአዲስ አበባ ወጣ ያለ ቦታ አሉ። ጸጥ ያለ ቦታ ከአዲስ አበባ ራቅ ያለ ቦታ አሉ። ማናቸው ይሄንን ያሉ? ሊዲያና አብነት ናቸው። እኔ ደግሞ ፍቃዴም ምንም ያለው አዲስ አበባ ነው። ከአዲስ አበባ ውጭ አከራይቼም ሸጬም መኪናም ሸጬ አላውቅም። ስለዚህ አይ እኔ ብዙ አላውቅም፣ ግን ጓደኛ አለኝ እስኪ ቼክ ላድርግላችሁ አልኳቸው። ደወልኩለት። እንዳጋጣሚ አለ ቤት አለኝ። ቤቱ ደስ አይልም ግን አለ ቤት አለኝ። እሺ ችግር የለም አልኩት። ነገርኳቸው። ቤቱን በፎቶ አሳያቸው። ችግር የለም ይሆናል አለኝ። ስልኩን ላኩላቸው። እሱን ተገናኙ። ቤቱን በቪዲዮ አሳያቸው። ሄዱ። ከባለቤቷ ጋር ተፈራርመው መጡ። ይግቡበት እንኳን አላውቅም። ስለዚህ ሁሉንም ነገር ሲያመቻቹ የነበሩት ሊዲያ እና አብነት ናቸው አይደለ? እነዛ ሰዎች እንዲገቡ ቢሆን ነው እኔ አላውቅም። ራሳቸውም ቢሆን ነው ማለት አንተን አይደል? እንዲያው እየነገርከኝ ያለው ራሳቸው ተከራዮችም ሊሆን ይችላሉ ነው ማለት። ከዛ በኋላ ያለውን ነገር የጨረሱት። እኔን ግን ቤት እንደሚፈልጉ የነገሩኝ ደላላ ነው። አገናኘኋቸው። ቤት እንዳለ ነገራቸው። ገቡ። በቃ ነው። አከራዋ መጠየቅ ትችላለህ እኮ ችግር የለውም። እኔ ያው ከአንተ ጋር መጨረስ ያለብኝ ነገር ስላለ ነው ያወራሁት ያለሁት። ከአከራዋ ጋር መጨረስ ስላለብኝ ነገር ለኔ ተው፣ ራሴ መጨረስ ባለብኝ መንገድ እጨርሰዋለሁ። አሁን ግን ጉዳዩ ያልተዋጠልኝ ያለው ነገር መጀመሪያ የምታወራቸው ጉዳዮች አሉ። ኔክስት ላይ ስታወራ ደግሞ ለመግለጽ የምትሞክራቸው ነገሮች ባላወቀ እና ላይክ ልታስታውስ እንደማትችለው የሆንክ ያለው። ይሄ ሁሉ ነገር ግን ባለማወቅ ተሰርቶ የሚታለፍ አይነት ነገር አይደለም። ለሱ መልስ ይኖርሃል። ባለማወቅ ተሰርቶ የሚታለፍ ማለት አብነትን የተባበርከውም ያገዝከውም አንዲት ክፍለ ሀገር ላይ የሚኖርበትን ቤት እንዲከራዩ ከሆነ ያ 200 ሺህ ብር እንዴት ሊከፈል ይችላል? ለምንድን ነው? ስለሱ ነው ማወቅ የምፈልገው። ወንድም የነገርኩህ እኮ ለምንድን ነው የምታደርገኝ? እኔ ከዛ በፊትም ከዛ በኋላ 200 ሺህ ብሮች ገብተዋል። ሊገቡልኝ ይችላሉ። አላስታውስም። ስላንተ ያልከኝ ይሄኛው አብነት 200 ሺህ ብር እንዳስገባልኝ እኔ አላስታውስም። ለምን እንደላክልህ ትናገራለህ አትናገርም? በትዕግስት እየጠየቅኩ ነው። በጣም በተቻለኝ አቅም ዝቅ ብዬ ላወራ እየሞከርኩ፣ በጣም ሀምብል ልሆንልህ እየሞከርኩ። እኔ ከአሁኑ እኮ ነገርኩህ። ነገርኩህ። እኔ ማወቅ የፈለግኩትን ነገር ነገርከኝ። አመሰግናለሁ። ረዳኝ እንዴ? ለምንድን ነው ረዳኝ? በቃ እሺ። እንዴት ረዳኝ ማለት? ሰጠኝ። በቃ ጉብዝናዬን አይቶ አንተ ጎበዝ ማንስ? እሱ ለራሱ ብር የሚፈልግ ሰው እንግዲህ ያላቀ ሰው ከጎበቱ ነው የሚረዳው። ወንጀል 200 ሺህ ብር ለአንተ እንዴት ሊሰጥ ይችላል? በእናትሽ አንቺ 200 ሺህ ብር እንዴት ሊሰጥ ይችላል? ብለን እኮ ያስገባው እንዴት? ንገረኝ። አንተ ሰራተኛ ነው የምትረዳ ሰው አይደል? ለማንኛችሁ ልመልስ። እኔ እኮ እዚህ ጋር ማሬ ግራ እያጋባህ ነው። ዝም ብዬ እኮ እየሰማሁ ያለበት ትዕግስት እየሰማሁህ ነው። ማወቅ ስለፈለኩ እውነቱ ላይ መድረስ ስለፈለኩ ነው። አንቺ ማታውቂው የምሰራው ስራ አለ? አላውቅም። በቃ እንግዲህ እዚህ ጋር ሰርፕራይዝ እየሆንኩ ነው። ግን በአካውንት ላይ እየገባ የማጭበርበር ነው ወይ የወንጀል ብር ነው እየተባልኩ ነው። አምንሽ? አስረዳኝ። ለምን አታምነኝም? ምንም ያረው መታመነ ለምን ታወቃላችሁ? ከዚህ በፊት ምንም ያስወሽኝ ትውቃላችሁ? ከዚህ በፊት ማላውቀው ነገር አለ? ሚኪያስ አትመልስልኝም? የምጠይቀን ነገር ዳይሬክት አትመልስልኝም? ገንዘቡን ለምንድን ነው የሰጠ? ለምን አንተ አካውንት ላይ ሊገባ ቻለ? አላስታውስም። አትናገር። አላስታውስም። ምንድን ነው? ለምን ማትናገር? ልቀቂኝ። ለምን ማትናገረው?
አንቺ ሴት ነሽ ስለሰራሽ ለብሮ ማትናገሩ እባክህ ተረጋግተህ አውራው። እሺ ምን ነው ይኸውልህ ገንዘቡን ያደረከው ነገር ትመልስልኛለህ። በምን ምክንያት ሊገባል እንደቻለ ትናገራታለህ። ተረጋግተህ ታውራው። ምን ታዲያ ቁጭ በይ አንቺ። በዚህ ልክ ምን ነው? ይኸውልህ ትሰማኛለህ? ቤቴ መተህ እኔን እየደበደብክ ነው የምታስወራኝ? ሚኪያስ በጣም በተደጋጋሚ በትህትና እያወራው እንድትናገር ሞክሬያለሁ። ሚኪ ምን እየተፈጠረ ነው? እየሰማኝ ነው? ወረቀውን እውነት ንገረኝ እባክህ። አንተ አስጨንቀኝ። እየሰማኝ ነው? ተጨነቀች። በስርዓት የምጠይቅህን ነገር መልስልኝ። አንተ በዛ ብቻ አይደለም ይሄንን በፍጹም ሊከፍሉ አይችልም። በመሬቱ ጉዳይ ስትተባበራቸው የነበረ ነገር እንዳለ ከዛ በመቀጠልም ደግሞ ብዙ ነገሮችን በካርታና ፕላን ላይ የሚሰሩ ስራዎችን አብረሃቸው ስተባበር እንደነበር ደርሼበታለሁ። ለዛ ነው በትዕግስት እስካሁን ድረስ አዳምጤ ነበረ። ያንን እንድትነግረኝ እፈልጋለሁ። እምቢ ካልክ አባቴ የምትመመለ የማይሆን ነገሮች ከኔ ጋር ትገባለህ። አንቺ ባለቤትሽ በሰራቸው ወንጀሎች አብረሽ ትማቀቂያታለሽ። ገና እሱ በተቻለው አቅም በራሱ ስም ምንም ነገር እንዳይያዝ አድርጓል አይደለ? አንቺ መውሰድ ያለብሽ ነገር እንድትቀበይ እናደርጋለን። ሚኪ ይሄ ፍቅር ምንድን ነው እየተፈጠረ ያለው? እባክህ ንገረኝ። ዝም አትበለኝ። አይኔን እያየህ ንገረኝ። እንዲህ ካልክ ወደ የማይሆን መንገድ እየሄድን ያለ ነው። በዛ መቀጠል ይችላል። እሺ እሷ ምንም ውስጥ የለችበት። ምንም ውስጥ የለችም ማለት አለም የምታውቀው ነገር የለም። እንዴት ነው የማታውቀው? በቃ እኔ ነገርኩህ። እሷ ምንም የምታውቀው ነገር የለም። እሺ ከእነ አብነት ጋር የተገናኘ ነው በመኪና አይደለም። የተገናኘ ነው መኪና ምናምን አይደለም። ቤት ፈልገው ነው መከራየት ነበር የፈለገው። ቤት ፈልጋለሁ ብሎ ነበር መጀመሪያ የሚነገረኝ። ከዛ ግን መግዛት እንደሚፈልግም ነገረኝ እና እያማከርኩት ነበር ስለ ቤቶችም ስለ ስም ማዘዋወር የሚባሉ ነገሮችም ማለት ነው። ማዘጋጃ እየሄድን ኤቭሪቲንግ ዲቴል ማለት ነው። ከዛ ግን ነገሮች እየሄዱ እያለ ከተቀራረበንም በኋላ በየቀኑ ስንገናኝ ምናምን አይነት ነገር እያየሁ መጣሁ። የሰው ቤት ሙሉ ለሙሉ ወደ ራሱ ስም እንደሚያዞር ገባ። እንዴት አፈጣጠንከው ነገሩ ማለት ማለት መጣ። ከዛም በኋላ የሰው ቤት ነበር የፈለገው መጀመሪያ እና የሚሸጥ ቤት ነበር እየፈለገ የነበረው እና በዚህ መሀል ላይ ይጠይቀኛል። ግን ቤቱ ስንገዛ እንዴት ነው ስም እናዞረው? እንዴት ነው የሻጮቹ ቤት ወደኛ ቤት የሚዞረው ስሙና ኤቭሪ ዲቴል ይጠይቀኛል። እኔም አስረዳዋለሁ ስለ ማዘጋጃ ላይ የሰራሉት ነገሮች እንዴት ስም ማዞር እንደሚቻል ምናምን ነገር ማለት ነው። እና ኦልሬዲ እጁ ላይ ቤት እንዳለ ነገረኝ። የቤተሰቦቹ ቤት ማለት ነው። አርፈዋል እናትና አባቱ። ወንድሞቹ ግን ውጪ እንደሚኖሩና ሁለት እህቱ እዚህ እንዳሉ ነገረኝና እሱም ቤት ወደ እሱ ስም እንዳዞርለት ነበር የፈለገው። ያው መጀመሪያ ላይ ኦልሬዲ ቤት እንዳገኘና ይሄኛውን ቤት እንድንጨርስ ነበር የተነጋገርነውና ማዘጋጃ የተመላለስኩኝ ነበር ለማስጨረስ። ከሆነ ጊዜ በኋላ ግን እየተረዳው ስመጣ ነገሩን ኦልሬዲ ቤቱ የተሸጠ ቤት አይደለም፣ እያዞረ ያለው ደግሞ ሰዎቹ ሳያውቁ ነው። እና ይዛ ሰዓት ላይ በቃ ኦልሬዲ አንገብቼበታለሁ ነገርየው ላይ ምስክርም እየሆንኩኝ ብዙ ቦታ ፈርም ያለውና በቃ ምንም ወደኋላ መመለስ ስላልቻልኩኝ በብር መደራደር ጀመረ። ማለት ይሄን ያህል ትጨምራለህ፣ ይሄን ያህል እንዲህ ታደርጋለህ፣ ይሄን ያህል እንዲህ ታደርጋለህ እያልን በብር እየተስማማን ሄድን። ከዛ በኋላ ነገሮቹን ስለ ቤቱ ሳጣራ የቤተሰቦቹ ቤት እንደሆነና ቤተሰብ ዘመዶቹ እንደሚኖሩበት ከዛ ደግሞ ወንድሞቹ ውጭ ሀገር እንደሚኖሩና ሁለት እህቶቹ እዚህ እንዳሉ ከዛ ደግሞ ሊያጠቁት እንደሚፈልጉና ቤቱን ከሱ ውርስ ውጭ እንዲያረጉበት እንደሚፈልጉ ሊቀድማቸው እንደሚፈልግ ነው የተረዳሁት ካረኩት ስጠይቁ ምናምን ከነበረው ነገር ማለት ነው። ስለዛ ያን ነገር እየረዳሁት መጣሁ ማለት ነው። ወንድሞቹም ሳያውቁ እዚህ ያሉት እህቶቹ ሳያውቁ ቤቱን ማስጨረስ ማለት ነው፣ ወደ እነሱ ስም ማዞር። እንደዛ ካረግን በኋላ እዛ ቤት እየኖሩ የነበሩ ዘመዶቹ ነበሩ፣ እንደመጠበቅ አይነት ነገር ቤቱን ማለት ነው። ተከራይቶም ገዝቶትም ሳይሆን በቃ ቤቱን ለጥበቃነት ማለት ነው።
ቤቱ ባዶ ቤት እንዳይሆን። እነሱን እንዴት ነው የምናደርገው ስንል እነዛ ዘመድ የተባሉት እናትና ልጅ ናቸው። እነሱ እንዴት ነው የምናደርገው ሲለኝ ብዬ ጠየቅኩት። እንዴት እናድርጋቸው እነሱን እንዴት ነው የሚሆኑት ነው አብራችሁን የምንኖሩት ብዬ ስጠይቅ አይ ክፍለ ሀገር መኖር ይፈልጋሉ እና ክፍለ ሀገር ላይ ቤት ፈለግላቸዋል። ከዛ እሺ በቃ ክፍለ ሀገር ላይ ቤት ፈለግላቸዋለሁ ኦልሬዲ የማውቀው ጓደኛ አለኝ እዛ ደለላ ብዬ ቅድም የነገርኩ ነገር ማለት ነው ነገርኩት። ቤቱን አሳየሁት ምናምን ችግር የለውም ይኖራሉ አለኝ። እዛ ካለ ጓደኛዬ ጋር አገናኘኋቸው፣ ተፈራረሙ። ስለዚህ እነዛን ሰዎች በእነዚህ አይነት መንገድ ነው ከዚህ ያስወጣቸው። አዎ በቃ እዛ ተከራይተው ነው እየኖሩ ያሉት። ውድ ቤተሰቦች እንግዲህ በተቻለኝ አቅም እንግዲህ ነገሮችን ለእናንተ ለማስረዳት እየሞከርኩኝ እገኛለሁ። ከዛ ውስጥም እንግዲህ ለእናንተ ግልጽ እየሆነ ያለው ነገር ምንድን ነው? ለማስረዳት እየሞከረ ያለው ሚኪያስ እነዚህን ሰዎች ከእንደዚህ አይነት ቦታ ላይ ወደዚህ ወስደናል የሚል ነው መጀመሪያ ሲናገር የነበረበት ነገር እና አሁን በስተመጨረሻ እንግዲህ ከስንት ጭቅጭቅ በኋላ እያመን የመጣው ነገር አለ። ያምን እንደሆነ እናንተ በደንብ እያያችሁ ትገኛላችሁ። መጀመሪያ ለምን መዋሸት ተፈለገ? በኋላስ አሁን እየተነገረኝ ያለውን ነገር ለመናገር እንዴት ሊፈልግ ቻለ? ያን መልሱን ለእናንተ ብተው ይሻላል። አሁን ግን እኔ መስማት የምፈልጋቸው ነገሮች በተቻለኝ አቅም እንዲነግረኝ አድርጌያለሁ። ያንንም ከሰማው በኋላ እንግዲህ ተገቢ ነው ብዬ የማስባቸው ነገሮች ለእናንተ ለመግለጽ የምሞክር ይሆናል ማለት ነው። አሁን አሳሳቢውና ለእኛም ጥያቄ የሆነብን ያለው ጉዳይ ምንድን ነው? ወይዘሮ የሺና ናርዶስ ከከተማ ውጪ መሆናቸውን ደርሼበታለሁ። እሱ በቂ ነው። ከምንም ነገር በላይ አስፈላጊ እሱ ስለሆነ እና ሚኪያስ በጣም አመሰግናለሁ። በጣም ብዙ ነገር እየተባበርከኝ ትገኛለና ችግር የለውም። እሺ አሁን ያልከኝን የቤቷን ባለቤት ወይም ደግሞ ወይዘሮ የሺና ናርዶስን የነ አብነትና ሊዲያን ዘመድ ማለት ነው አንተ ወደ ክፍለ ሀገር የላካቸው እነሱን ሰው ያከራየቻቸውን ሴትዮ ልታገኝ ትችላለህ? ስልኳን ስጣለሁ የታገኛታለህ። ችግር የለውም። አብረኝ እንድትሄድ ነው የምፈልገው። አንዴ ስራ አለብኝ ወንድም። ስርዓትን ያዝ። ከዚህ የበለጠ መጨቃጨቅ አይኖርብንም። ስራ ይኖር ነገርኩህ እኮ አይደል? ማወቅ ያለብን ነገሮች እንዴ ስራዬን አልስራ እንዴ? እኔ ለምሮ ካንተ ጋር ብሬ የምዞረው ስልካቸውን ሰጣለሁ የታገኛቸዋለህ። በቃ ይኸውልህ ለምንድን ነው እኔ ማስፈልግ? አትፈታተኝ። ሌላ ጭቅጭቅ ውስጥ አንግባ። ያልከኝ ስፍራ ሴትዮዋንም ታገናኘኛለህ፣ እሄዳለሁ። የቀሩትን ነገሮች እንጨርሳለን። ነው አታውቅም? ሴትዮዋ አታውቅም ማለት ለእኔ ምን ልታውቀኝ ትችላለች፣ ላታውቀኝም ትችላለች። ከጓደኛዬ ጋር ነው የተገናኙት። እዛ ግን አካባቢ እዚህ እንደሚኖር አውቃለሁ። እኔ አሁን እሱ አይደለም የሚያሳስበኝ። አሁንም እዚህ ሰዓት እየፈጀህብኝ ነው። ስራ አንተ አይደለም አይደለ ያከራያቸው? አዎ በዛች በሴትዮዋ በኩል ባለው ደላላ በኩል ነው። አንተ ደላላውን ስለምታውቀው ነገሮችን የጨራረስከው እና አንተ እንዴት ሴትዮዋ ያለችበትንም ስልኳንም እንዴት ልታገኝ ይችላል እንዴ? ጓደኛዬ ነው የሚሰጠኝ ቤት እጃቸው ላይ ሊኖር ስለሚችል ለስራ ብዬ። ክፍለ ሀገር አይደለም እዚህ ነው እንጂ ክፍለ ሀገር አልሰራም ብለኝ እዚህ ነው እያልኩ ያለሁት። እሺ እንግዲህ ውድ ቤተሰቦቼ ያው በተቻለኝ አቅም እንግዲህ ካሜራ ላይ የማይገቡ ነገሮችን ለማድረግ እየሞከርኩኝ ይገኛለሁ። አሁን ግን መደረግ ያለበት ነገር ስላለ ከእሱ ጋር የተወሰነ ከካሜራ ጀርባ መነጋገር ካለብንም ተነጋግረን ቀጥታ ወደ ተባለው ወደ ወይዘሮ የሺ ይኖሩበታል ወደ ተባለው ቦታ እንሄድና መደረግ ያለበትን ነገር በሙሉ የምናደርግ ይሆናል። እኔ እንግዲህ እውነቱን ለመናገር በጣም ደስ ብሎኛል። ያልጠበቅኩትን ነገር ነው እየሰማ ያሉት። በእውነቱ ከሆነ ወይዘሮ የሺና ናርዶስን አገኘው ማለት ለአንድና ለመጨረሻ ጊዜ ሰላሜን አግኝቼ ስራውን በሙሉ እንግዲህ እረፍት የሚሰጠን ይሆናል ማለት ነው እና ከዚህ በመውጣት የተባለውን ነገር በሙሉ ለማድረግ የምንሞክር ይሆናል። ውድ ቤተሰቦች እንግዲህ እናንተም ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡና ሰዎቻችሁን ኮሜንት ላይ ያስቀምጡልኝ። እንዲሁም ደግሞ ለብዙ እንዲደርስ ቻናሉን ሼር ያደርጋችሁ ከጎን እንድትሆኑ እፈልጋለሁ። ከዚህ በመውጣት የተባለው ቦታ እንደርሳለን። ከአፍታ ቆይታ በኋላ እስከምንገናኝ ድረስ ቸር ቆዩልኝ።